እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ኢኮኖሚ የፖሊሲ ሽፍት ሊያደርግ ነው። እንደሱ ሊያደርግ መሆኑን የሚያሳይ መረጃ ተመልክቻለሁ። እሱም ምንድነው? ከውጪ እንዳይገቡ ተከልክለው የነበሩ የነዳጅ መኪናንም ጨምሮ ክልከላ ማቆምና ወደ ቁጥጥር ማምጣት በፍጹም አይገቡ የሚለውን ነገር በመተው ግን በሌሎች መካኒዝሞች ለመቆጣጠር ይህን የሚያደርገው ለምንድን ነው? መኪና ብቻ አይደለም፣ ሌሎችም በቃ በፍጹም አይገቡም ተብሎ የተከለከሉ። ምክንያቱም ክልከላን የሚከለክል የዓለም የንግድ ድርጅት ውስጥ ኢትዮጵያ አባል መሆን ትፈልጋለች እና ላለፉት 23 ዓመታቶች ስትደራደር ነው። ወጣ ገባም ቢኖርበት ግን ስትደራደር ነበር። ከነጠላ ሀገራቶች ጋር ድርድር አለ። ከአሶሴሽኖች ጋርም ድርድሮች ይኖራሉ። እና አሁን 6 ጊዜ ተደራድራለች። ወደ 1050 የሚሆኑ ጥያቄዎች ስትመልስ ነው የመጣችው እና 7ኛ ወርኪንግ ፓርቲ ሚቲንግ ይኖራል። እንዳውም ማርች አሁን 2026 ላይ ነበር አጠናቀቃለሁ ስትል የነበረው። አይ ቲንክ 10 የሚሆኑ የነጠላ ሀገራቶች ድርድር ይመስለኛል የሚቀረው እና አባል ለመሆን ጥረት ታደርጋለች። እና የዓለም የንግድ ድርጅት ደግሞ አንድ የሚከለክለው ጉዳይ አለ። ባን አይፈቅድም። በፍጹም ሪስትሪክት ማድረግ አይቻልም። በፍጹም አይገባም የሚል ክልከላን አይፈልግም። ምክንያቱም ከዓላማውም ነፃ የሆነ የንግድ እንቅስቃሴ እንዲኖር ነው የሚፈልገው። በዓለም ላይ በቃ ነፃ የንግድ እንቅስቃሴ መኖር አለ። ክልከላ ደግሞ ነፃ የሚባለውን የንግድ እንቅስቃሴ ይከለክላል። ስለዚህ የዓለም የንግድ ድርጅት አባል ለመሆን የፖሊሲ ግልጸኝነት ይፈልጋል። ንግድ ሊበራላይዝ መሆን አለበት። ፕሮቴክሽኒዝም ደግሞ ይሄ መከልከል የሚባለው ደግሞ መቆም አለበት። ስለዚህ የዓለም የንግድ ድርጅትንም ዓላማ ለማሳካት ምክንያቱም መከልከል የኮማንድ ኢኮኖሚ ስታይል ነው ብሎ ነው የሚያምነው እሱ። በቃ ቁጥጥር ምናምን ያለበት ግን ወደ ነፃ ገበያ መምጣት ካለባችሁ ቶታል መከልከልን አይፈቅድም። ስለዚህ የዓለም የንግድ ድርጅት ላይ ያላትን ጉዳይ በጣም ተቀባይነት እንዲኖረው ከ2024 ጀምሮ ተከልክሎ የነበረው የነዳጅ መኪኖች ማስገባትን የኢትዮጵያ ኢኮኖሚ ሊያነሳ እንደሚችል ገልጿል። ያነሳል ማለት እንደ ድሮ ክፍት ያደርጋል ማለት ሳይሆን ጭራሽ አይገባም ብሎ ከመከልከል ግን ወደ መቆጣጠር ስልቶች ይመጣሉ። እንዴት ይከላከላል የሚለው እናወራለን። ግን መጀመሪያ ለምን የከለከለው? መጀመሪያም ኢትዮጵያ ውስጥ ያሉ መኪኖች ጠቅላላ ብዛት ከ1.7 ሚሊዮን የሚበልጥ መኪና አይደለም ያለው አንዳንድ መረጃዎች እና በየዓመቱ ለነዳጅ ከ4 እስከ 5 ቢሊዮን ዶላር ያወጣል ኢኮኖሚ። ስለዚህ የነዳጅ ወጪ መቆጠብ ይፈልጋል። የኤሌክትሪክ መኪኖችን ማበረታታት ይፈልጋል። ምክንያቱም ከነዳጅ ኤሌክትሪክ ይረክስለታል ለኢትዮጵያ ኢኮኖሚ። ስለዚህ የኤሌክትሪክ መኪና የሚያስመጡ ከሆነ የታክስ ምናምን ፍሪ እድሎች አሉት። መሰረተ ልማቶችን ግንባታ ላይ ማበረታቻዎችን ይሰጣል። ኤሌክትሪክ መኪና አካባቢ ላይ ኢንቨስት ለሚያደርጉ ለመገጣጠምም ሊሆን ይችላል፣ ለቻርጅም ለኃይልም ሊሆን ይችላል። የሚያስመጡትንም ሳይቀር ድጋፍ ያደርጋል። ግን ደግሞ የተፈጠሩ ጉዳዮች አሉ። በዚህ 2024 ጀምሮ የተፈጠረ ጉዳይ አለ። አንደኛ የአሮጌ መኪኖችም ዋጋ ከፍ እንዲል አድርጓል። ምክንያቱም በቂ የኤሌክትሪክ መኪኖች በፍጥነት ፕሮቫይድ ማድረግ ስለማይችል ኢኮኖሚው ቀድሞ የገቡ የፊውል መኪኖች ዋጋ እንዲያድግ አድርጓል። ኢኮኖሚ ላይ ራሱ የኤሌክትሪክ መኪኖችን በቂ አቅርቦትም ስለሌለ እነሱም ዋጋ በፍጥነት ነው የሚያድገው። ኢትዮጵያ የመኪና ዋጋ ደግሞ በጣም የሚገርም ነው። አንዴ ግማሽ ሚሊዮን 1 ሚሊዮን ምናምን ነው የሚጨምሩት ዋጋዎቹ። በሆኑ መንገዶችም ደግሞ የፊውል መኪኖች የብላክ ማርኬት እንቅስቃሴም ነበረባቸው። ከሁሉም ግን የኢትዮጵያ ኢኮኖሚ ራሱ ገቢውንም አጥቷል። የኤሌክትሪክ መኪናን አበረታታለሁ ብሎ ከታክስ ፍሪም እያደረገ እያስገባ ግን ከነዳጅ መኪኖች ያገኘ የነበረውን ገቢ በሙሉ ሲያጣ ነበር የነበረው። ስለዚህ የነዳጅ ዋጋውም ወጪው አልቀነሰለትም፣ ድጎማውም አልቀነሰለትም። እንደውም አሮጌ የነበሩ መኪኖች የነዳጅ አጠቃቀም ከፍተኛ ነው። የዓለም የነዳጅ ዋጋ እያደገ ስለመጣ ወጪው ከፍተኛ ነው። እንደውም መኪና ኢምፖርት ላይ የነበሩ ባለሀብቶች ወደ ሌሎችም ሴክተሮች የመዞር አይነት ባህሪ ሲያሳዩ ነበር። ስለዚህ በሂደት ሳይሆን በቃ ቶታሊ ባን ማድረጉና ፕሮቴክሽን መከተሉ ጉዳት ነበረው። የታሪፍ ገቢውን ማጣቱን ብቻም ሳይሆን ደግሞ ገበያው ላይ ያለው ዋጋ በጣም ኢንፍሌት እንዲያደርግ ሲያደርግ ነበር። ግን አሁን ሊያደርግ ያሰበው ምንድን ነው? ለጠቅላላ ኢኮኖሚው ስላሰበ ብቻም አይደለም። የዓለም የንግድ ድርጅት ላይ የሚኖረው ፓርቲሲፔሽንም ለማሳደግ ነው፣ ፍቃድ ለማግኘት ነው። ምክንያቱም ከፕሮቴክሽኒዝም መውጣት አለበት እና
ክልከላ ከሚለው ወደ ታሪፍ ወደሚለው መዞር ይሄ በጣም ጥሩ እርምጃ ነው። ለመኪና ብቻ አይደለም። ምናልባት ባለሶስት እግር መኪና፣ ዩዝድ የሆኑ ልብሶች፣ ሌሎችም ሊሆኑ ይችላሉ። ከኮማንድ ስርዓት ውጡ፣ ሶፍት የሆነውን መካኒዝም ተከተሉ ነው የሚለው የዓለም የንግድ ድርጅት። ይሄ የታክስ ሊሆን ይችላል፣ የፖሊሲ ማበረታቻ ሊሆን ይችላል፣ ኢንሰንቲቮች መስጠት ሊሆን ይችላል። ይሄን ነው የሚያበረታታው እሱ። ደግሞ የኢትዮጵያ ኢኮኖሚ ደግሞ የሚሰጋዋል በጣም ብዙ ወጪ ስለሚያወጣ። ለምሳሌ በየአመቱ እንኳን 100,000ና 50,000 እንኳን መኪና ቢመጣ አሁን 10,000 15,000 ዶላር እንኳን የሚሸጡ ከሆነ 700 እና 800 ሚሊዮን ዶላር በየአመቱ ነው የሚያወጣው ኢኮኖሚው። በእርግጥ ኤሌክትሪክ መኪናዎችንም ሲያመጣ በነፃ ያመጣም፣ እሱንም እየገዛ ነው የሚያመጣው። ግን በየቀኑ ግን የነዳጅ ጥያቄ አያመጡም የኤሌክትሪክ መኪናዎቹ በሚል ነው። የነዳጅ መኪናዎቹ ግን መኪናዎቹ ከሚመጡበት ዋጋ ምንም ልዩነት ላይኖር ይችላል ከኤሌክትሪክ መኪኖች ጋር። ነገር ግን በየቀኑ ነዳጅ መጠየቃቸው የነዳጅ ፍላጎት በየአመቱ ለ50,000ና ለ100,000 የተጨማሪ መኪኖች ነዳጅ ሲገዛ ነው የሚቆየ ኢኮኖሚው። እንግዲህ 700 እና 800 ሚሊዮን ዶላር በየአመቱ መኪና የሚያመጣ ከሆነ ለዚህ በሙሉ 100% ኃይልና ከዛ በላይ እንኳን ታሪፍ ቢያስከፍል 700 እና 800 ሚሊዮን ዶላር በየአመቱ የሚያገኝበት ሴክተር ሊሆንለት ይችላል። ስለዚህ አሁን ያለው እኔ ማስበው አሁን ያለው የነዳጅ ዋጋ ሁኔታ ጊዜያዊ ነው። ሚድል ኢስት ያለው ጉዳይ ቋሚ ነው ብሎ መናገር አይቻልም። ጊዜያዊ ነው። የአቅርቦት ጉዳይ የጊዜያዊ ችግር ነው። የዋጋ ጉዳይም ጊዜያዊ ነው። ስለዚህ ይሄ ሲከፈት በትልቁ አትራፊ የሚባለው ገበያ ነው ይሄ የመኪና ገበያ ኢትዮጵያ ውስጥ በጣም በሚገርም። ምክንያቱም ስቲል ሰዎች እንደ አሴት ነው የሚቆጥሩት፣ መኪና እንደ ንብረት ነው። ለዛ ነው የአሮጌ መኪኖች ዋጋ እንኳን ኢትዮጵያ ውስጥ የመቀነስ አይነት ባህሪ አይታይባቸው። ስለዚህ በትልቁ ሲከፈት የነዳጅ መኪኖች ኢምፖርት መጨመሩ አይቀርም። ምናልባት አገር ውስጥ ያለው የዩዝድ መኪኖች ዋጋ እየቀነሰ ሊመጣ ይችላል። እሱ ብቻ ሳይሆን የነዳጅ መኪኖች መምጣት ሲጀምሩ የኤሌክትሪክ መኪኖችም ዋጋ አብሮ እየቀነሰ መምጣቱ አይቀርም። ምክንያቱም ፍላጎት ገና እያደገ ነው። አሁን እንኳን የኤሌክትሪክ መኪኖች ከ6 ከመቶ የሚበልጥ ከቨሬጅ አይደለም ያላቸው ለጠቅላላ ኢትዮጵያ ውስጥ ላለው የመኪና ፍላጎት ማለት ነው። ገና እያደገ ነው። የመሰረተ ልማት ጥያቄ ያለባቸው ሰዎች፣ የቻርጅ ጥያቄ ያለባቸው፣ የባትሪ ጥያቄ ያለባቸው፣ የሚሄድበት የዲስታንስ ጥያቄ ያላቸው፣ ዩዝድ ሆኖ ይሸጣል አይሸጥ የሚለው ጥያቄ ያለባቸው፣ የባንክ ኮላተራል ሆኖ ያገለግላል አያገለግል የሚለው ገና ጥያቄ አለባቸው። ስለዚህ የነዳጅ መኪኖች መግባት የሚጀምሩ ከሆነ በየትኛውም ዋጋ ኢትዮጵያ ኢኮኖሚ ላይ ኤግዚስት ያደርጋል። ይሄ ብዙ ስንመለከት ማለት። ስለዚህ የኤሌክትሪክ መኪኖች ዋጋ እየቀነሰ መምጣቱ አይቀርም። ደግሞ የውጭ ምንዛሬ ፍላጎትም እያደገ መምጣቱ አይቀርም። በጣም ብዙ ነጋዴዎች የሚሳተፉበት ሴክተር ነው የመኪና ሴክተር። ስለዚህ ለኢምፖርት ፍላጎት ማደጉ አይቀርም። የውጭ ምንዛሬ ዋጋንም ከፍ እያደረገው ሊመጣ ይችላል፣ ብዙ መፈለግ ስለሚኖር። ብዙ ጊዜ እንደውም አንደር ኢንቮይስ ከዋጋ በታች እየተተመነ የሚመጣው መኪና ነበረ። ምናልባት አሁን የጉምሩክና የባንኮች ላይ መናበብ አለበት የሚለው ሕግ ምናልባት እሱ ሊይዝ ይችላል። ግን የሆኑ ቀዳዳዎች አይጠፉበትም። አንደር ኢንቮይስ እየተደረጉ ይመጡ የነበሩትን የባለሀብት ኮንፊደንስም አሁን እየተነቃቃ ስለሚመጣ ወደ መኪና ገበያው ሊመጣ ይችላል ብዬ አስባለሁ፣ ይህን ውሳኔ ተከትሎ። ስለዚህ የመንግስት ገቢ ያድጋል ከታሪፍ ከታክስ የሚያገኛቸው። ምክንያት አሁንም እያለ ያለው ምንድን ነው? ወደ ዜናው ሪፖርተር ላይ ናየት ዜናው የሚያሳየው ምንድን ነው? ከ2024 በፊት እንደነበረው ክፍት አይልም ነው። በአነስተኛ ታሪፍ ሊገቡ አይችሉም። በጣም ከፍተኛ ታሪፍ ይጣላል። ሬጉሌሽን በጣም ሊኖርባቸው ይችላል። ስለዚህ በአንድ የሚከፈት አይሆንም። ስቲል የኤሌክትሪክ መኪኖችን ነው የምናበረታተው የሚል። ስለዚህ ከፍተኛ ታሪፍ ይጥላል ማለት ከፍተኛ ገቢ ያገኛል ማለት ነው መንግስት። የነዳጅ ፍላጎት ማደጉ አይቀርም። ብሔራዊ የነዳጅ ሸመታ ወጪ ማደጉ አይቀርም። ግን ገበያው ሊሸከም ደግሞ ይችላል። ገበያው መሸከሙ አይቀርም። በዓለም አቀፍ ገበያ እየተለቀቀ ቢሆንም ገበያው መሸከሙ አይቀርም። ይሄ መሰረተ ልማት በተለይ የኤሌክትሪክ መኪኖች ላይ የመሰረተ ልማት፣ የባትሪ፣ የቻርጅ ምናምን ይሹ በሂደት ነው እንጂ ማሳደግ በአንድ የዘግቶ በጣም ጫና ነው ሲፈጠር የነበረው። ለዚህ ነው ጫናው መፈጠሩ እየተመለከተ ነው የዩዝድ የፊውል መኪናዎች ዋጋ ከፍ ሲል የነበረው። ስለዚህ የኤሌክትሪክ መኪኖችን
እንደ ብቸኛ ወደ ገበያ የገቡ ሴክተሮች ሊኖሩ ይችላሉ። በቃ የኤሌክትሪክ መኪኖችን ለመገጣጠም ሊሆን ይችላል፣ የኤሌክትሪክ መኪኖችን ለማስመጣት ሊሆን ይችላል፣ የኤሌክትሪክ መኪኖችን መሰረተ ልማቶች ለማሟላት ምናምን ሊሆን ይችላል። ግን የእነሱን ፍጥነት ትንሽ ስሎ ሊያደርገው ይችላል። ምክንያቱም የፊውል መኪና ሲከለከል እዚህ ያለው በቃ ሞኖፖሊ ፓወር ነበራቸው። ግን አሁን ደግሞ የሚፈቀድ ከሆነ በየትኛውም ታሪፍም ቢፈቀድ ፍሎ ማድረጉ አይቀርም ወደዚህ። ስለዚህ ስሎ ሊያደርገው ይችላል፣ እንደ አንድ ስጋት ሊቆጠር ይችላል። አንዴ ሲከፈትም ብዙ እድል ለማግኘት ብዙ ሊገባ ይችላል። ብዙ የውጭ ምንዛሬም ደግሞ ሊወስድ ይችላል ሴክተሩ። ምክንያቱም እኔ ማስበው የፊውል መኪና ታሪፍ ቢኖርበትም ሰዎች ስቲል እንደ አሴት እንደ ንብረት ስለሚቆጥሩ መካከለኛ ገቢ ያለው ሰው እያደገ ስለሚመጣ ኢቨን ባንኮች ራሱ ወደ ሎን ሊዞሩ ይችላሉ። ለመኪና የሚሰጠውን ብድር ፊታቸውን ሊያዞሩ ይችላሉ። ለአጭር ጊዜ የሚሰጥ ነው፣ በ5 ዓመት ውስጥ የሚሰጥ ሎን ስለሆነ ቶሎ የሚከፈልም ስለሆነ ምናልባት እንደ ኢንተረስቲንግ ሴክተር ሊቆጥሩ ስለሚችሉ የፊውል መኪና ላይ ያለ ፍላጎት እና አቅርቦት እያደገ ሊመጣ እንደሚችል እኔ ስመኛል። ይሄም ማድረግ ባን ማድረግ ማለት ነው ወይ ደግሞ ክልከላን ማንሳት ከመከልከል ወደ መቆጣጠር መምጣት እንደ ድክመት የሚቆጠር አይደለም። እንደ ድክመት አይቆጠርም በሁለት መንገድ ማለት ነው። አንደኛው ከዜሮ ወደ ታሪፍ ገቢ መምጣት ነው። አንድ በቃ አክሰስ ሳይኖር መከልከልም በራሱ በተወሰነ መልኩ ጤነኛ አይደለም። ስለዚህ ከዜሮ ወደ ታሪፍ ገቢ ይመጣል። ሁለተኛው ደግሞ የዓለም የንግድ ድርጅት ላይ ያለ ተቀባይነትም እንዲያድግ እድል ይሰጣል። እሱ ብቻ ሳይሆን የኤሌክትሪክ መኪና ሽግግርም በጣም የተረጋጋ እንዲሆን ያደርጋል። ዝግት አድርጎ አንዴ በጣም ጫና ሲመጣ በጣም አስቸጋሪ ነው የሚሆኑ። ስለዚህ የኤሌክትሪክ መኪኖች ሽግግር ምናልባት የፊውል መኪና መምጣቱ ፈጣን እንዳይሆን ሊያደርገው ይችላል። ግን አሁንም የመንግስት ማበረታቻ ለኤሌክትሪክ መኪኖች የሚሰጥ ጋራንቲዎች በጣም እያደጉ የሚመጡ ከሆነ ዋጋቸው አፎርዴብል መሆን የሚጀምሩ ከሆነ እና የሰዎች አመለካከት እየተለወጠ ሲመጣ በሂደት ሊሆን ይችላል እንጂ አሁን ባለበት ገና የኢትዮጵያ ኢኮኖሚ የኤሌክትሪክ መኪና እየተዋወቀ ባለበት በሙሉ ዝግት ሲደረግ ያለበቂ መሰረተ ልማት አይታቸው የዩዝድ መኪናንም ዋጋ በጣም ከፍ ሲያደርግ ስለነበረ ማለት። ስለዚህ እኔ አሁን ባለሀብቱ እንደሚዘጋጅ ይሰማኛል የውጭ ምንዛሬ ወደ ማከማቸቱ። ምክንያቱም ልክ ገበያው ሲከፈት የበፊት አስመጪዎች ሆኖ ለመገኘት በቂ አስመጪ ሆኖ ለመገኘት ጥረት ወደ ማድረግ ሊመጣ ይችላል ብዬ አስባለሁ። ግን የዓለም የንግድ ድርጅት ይሄ ፕሮቴክት የማድረግ የመዝጋትን በቃ ፖሊሲ ትራንስፓረንት መሆን አለበት ይላል እሱ። ንግድ በጣም ሊበራላይዝ መሆን አለበት። ይሄ ፕሮቴክሽኒዝም መከልከል የሚባለው ሀሳብ በሙሉ ማስቀረት አለባችሁ፣ በሌሎች ጉዳዮች ነው መፈታት አለበት የሚል አቋም አለ። ስለዚህ የኢትዮጵያ ኢኮኖሚ ወደዚህ ሽፍት መምጣቱ በጣም ጥሩ የሚባል ነው። ከፍተኛ ታሪፍም ቢሆን እንኳን በአሴትነት የሚቆጠር ስለሆነ የነዳጅ መኪኖች አቅርቦት ሊያድግ ይችላል። የነዳጅ መኪኖች አዳዲስ መኪኖች የሚገቡ ከሆነ ደግሞ የአሮጌ መኪኖችም ዋጋ ሊቀንስ ይችላል። የኤሌክትሪክ መኪኖችም ዋጋ ሊቀንስ ይችላል። የመንግስትንም ገቢ እንዲያድግ ሊያደርግ ይችላልና ይሄን የፖሊሲ ሽፍት ሊያደርግ መሆኑን አሳውቋል። ይህም መረጃ ምናልባት አይታችሁን ሊሆን ይችላል፣ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።